በዕለት ተዕለት ሕይወታችን ቁጥሮች ሰዓትን ለመቁጠር፣ ገንዘብን ለማስላት ወይም መጠንን ለመለካት ብቻ የሚያገለግሉ ይመስለናል። ነገር ግን በመጽሐፍ ቅዱስ ገጾች ጀርባ የምድር ታሪክ፣ የሰው ልጆችን ድክመት እንዲሁም የመለኮትን ፍጹም ዕቅድ በቁጥር መልክ እናገኛለን። በዚህ ቪዲዮ መለኮታዊ ቁጥሮች ውስጥ የተደበቁትን አስገራሚ ምስጢራት ይፋ እናደርጋለን። እስከ መጨረሻው አብራችሁን ቆዩ። አንድ ቁጥር ፍጹም የሆነውን የእግዚአብሔር ብቸኝነት፣ አምላክነት ያመለክታል። እግዚአብሔር አምላካችን አንድ እግዚአብሔር ነው ከሚለው መሠረታዊ ሐቅ ይመነጫል። በቤተ ክርስቲያንም ውስጥ አማኞች አንድ አካልና አንድ መንፈስ መሆናቸውን ይገልጻል። ሁለት ቁጥር የስምምነት ቁጥር ነው። በሕግ መሠረት ማንኛውም ነገር የሚረጋገጠው በሁለት ወይም በሦስት ምስክሮች ቃል ነው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለስብከት ሲልክ ሁለት ሁለት አድርጎ መላኩ የዚህን ቁጥር የትብብር ምስጢር ያሳያል። ሦስት ቁጥር የድል ምልክት ነው። ጌታችን ኢየሱስ ክርስቶስ ከሙታን መካከል 3 ቀንና 3 ሌሊት ቆይቶ በሦስተኛው ቀን መነሳቱን የሚያሳይ የድልና የትንሣኤ ቁጥር ነው። በትንቢተ ሆሴዕ ላይ ከ2 ቀን በኋላ ሕይወት ይሰጠናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም እንኖራለን የሚለው ቃል ከፈተና ከውድቀት በኋላ እግዚአብሔር ሕዝቡን አንስቶ ሙሉ ድልን የሚሰጥበት የእግዚአብሔርን የማዳን ኃይል ያሳየናል። 3 ቁጥር የውድቀት ማብቂያ፣ የፈተና ማለቂያና የክብር መጀመሪያ፣ የድል መገለጫ ነው። 6 ቁጥር የሰውን ልጅ ጉድለት የሚያሳይ ምልክት ነው። እግዚአብሔር ሰውን የፈጠረው በስድስተኛው ቀን ነው። በራእይ መጽሐፍ ላይ የተጠቀሰው የሰዎች ቁጥር 666 የሰውን ራስ ወዳድነትና ከእግዚአብሔር እውነት ርቆ ለራሱ ዓላማና ለራሱ አጀንዳ ብቻ ለመኖር የሚያደርገውን ትግል የሚያሳይ የውድቀት ቁጥር ነው። 7 ቁጥር መንፈሳዊ ፍጹምነትና ሙሉነትን ያመለክታል። በመጽሐፍ ቅዱስ ውስጥ ከሁሉ በላይ በብዛት የተጠቀሰና ፍጹምነትን የሚያሳይ ቁጥር ነው። እግዚአብሔር የሠራውን ሥራ በሰባተኛው ቀን ፈጽሞ በሰባተኛው ቀን ከሥራ ሁሉ አረፈ። በመጨረሻው ዘመን የሚከሰቱ ታላላቅ 7 መቅሰፍቶች፣ 7 ማዕተሞች በዚህ ቁጥር ይመሳጠራሉ። በብሉይ ኪዳን ሕግ መሠረትም 7ኛ ዓመት የዕረፍት ዓመት ነው። መሬት እንዳይታረስ የሚደረግበት፣ ዕዳዎች የሚሰረዙበት፣ ምሕረትና ነፃነት የሚታወጅበት ዓመት ነው። እስራኤላውያን የኢያሪኮን ከተማ ሲከቡ ከተማውን 7 ቀን ዞረዋል። በሰባተኛው ቀን 7 ጊዜ ዞረው መለከቱን ሲነፉ ግንቡ በድል ፈርሷል። በአዲስ ኪዳን በራእይ መጽሐፍ ውስጥ 7 ቁጥር እንደ ቁልፍ ቁጥር ነው፣ ተደጋግሞ እናገኘዋለን። 7 ቁጥር የእግዚአብሔር ሥራ ፍጹም መሆኑንና ከእርሱ የሚገኘው እውነተኛ ዕረፍት የሚያሳይ ማኅተም ነው። 12 ቁጥር በመጽሐፍ ቅዱስ ውስጥ በጣም ትልቅ ትርጉም ያለውና የእግዚአብሔር ሕዝብ መለያ ነው። ያዕቆብ 12 ልጆች ነበሩት። እነዚህም 12ቱ የያዕቆብ ልጆች 12ቱ የእስራኤል ነገዶች ናቸው። ይህ በብሉይ ኪዳን የእግዚአብሔር ሕዝብን ያሳያል። በአዲስ ኪዳን ጌታ ኢየሱስ ክርስቶስ አዲስ ሕዝብ ወይም ቤተ ክርስቲያንን ለመመስረት 12ቱ ሐዋርያትን መረጠ። 12 ቁጥር የሰማይና የምድር ወይም የሁለቱ ኪዳኖች መገናኛ ቁጥር ነው። በራእይ መጽሐፍም የሰማያዊቷ ኢየሩሳሌም መሠረቶችና በሮች ቁጥር 12 ናቸው። 40 ቁጥር የአራት ነገሮች ምልክት ነው። የዝግጅት፣ የፈተና፣ የፍርድና የለውጥን ጊዜ የሚያመለክት ነው። ጌታችን ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት በምድረ በዳ ለ40 ቀን ጾመ፣ ተፈተነ። እስራኤል ከባርነት ወጥተው ወደ ተስፋይቷ ምድር ለመግባት ብቁ እንዲሆኑ ለ40 ዓመታት በምድር ላይ ተመላለሱ። በኖኅ ዘመን እግዚአብሔር ዓለምን ለማጥፋት ዝናብን ለ40 ቀንና ሌሊት አዘነበ። ሙሴ የእግዚአብሔርን ሕግ ለመቀበል በሲና ተራራ ለ40 ቀንና ሌሊት ከእግዚአብሔር ጋር ቆየ። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀናት እየታያቸው ስለ እግዚአብሔር መንግሥት አስተማራቸው።
50 ቁጥር የነጻነት ምልክት ነው። በእስራኤል ሕግ መሠረት ከ49 ዓመት በኋላ የሚመጣው 50ኛው ዓመት የኢዮቤልዩ ወይም የነጻነት ዓመት ይባላል። በዚህ ዓመት በዕዳ የተያዘ ንብረት ወደ ባለቤቱ ይመለሳል። ዕዳዎች ይሰረዛሉ፣ በባርነት የተያዙ ነፃ ያወጣሉ። 50 ቁጥር የነጻነት የዕረፍትና አዲስ ሕይወት መጀመሪያ ነው። በአዲስ ኪዳን ደግሞ መንፈስ ቅዱስ የወረደበት ቀን ነው። 50 ቁጥር በሁለቱም ኪዳናት የባርነት መጨረሻ፣ የዕዳ መሰረዝ፣ የነጻነት መታወጅና የእግዚአብሔር ጸጋ በሙላት የሚፈስበት የምስጢር ቁጥር ነው። 100 ቁጥር የበረከት የፍሬያማነት ምልክት ነው። በጌታችን በኢየሱስ ክርስቶስ ምሳሌዎች ውስጥ 100 ቁጥር ከእግዚአብሔር ቃል የሚገናኝ የፍሬያማነትን ውጤት ለማሳየት ገብቷል። በማቴዎስ 13:8 አንዳንዶችም 100 እጥፍ አፈሩ ተብሎ ተጽፏል። 100 ቁጥር ሙሉውን መንጋ የሚያሳይ ሲሆን አንዲት በግ ስትጠፋ እንኳን እግዚአብሔር ያንን ሙሉ አድርጎ ለማየት ምን ያህል እንደሚተጋ ያሳያል። 100 ቁጥር ሰው ከሚያስበው ወይም ከሚዘራው በላይ እግዚአብሔር አትርፎ የሚሰጠውን የበረከት ጥግ ያመለክታል። 1000 ቁጥር የእግዚአብሔርን ፍጹም አያልነት ማሳያ ነው። 1000 ቁጥር ከሰው የተወሰነ የዕድሜ ገደብና ጊዜ አኳያ የእግዚአብሔር ማለቂያ የሌለው ባህሪ ያሳያል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 በጌታ ዘንድ አንድ ቀን እንደ 1000 ዓመት ነው፣ 1000 ዓመትም አንድ ቀን ነው ይላል። ትርጉሙም እግዚአብሔር በጊዜ የማይወሰን በሰዎች የዘመን ስሌት የማይገደብና የሁሉ ነገር ጌታ መሆኑን ያመለክታል። ለእርሱ አንድም ቀን 1000 ዓመት እኩል ናቸው። 1000 ቁጥር ብዙ ወይም ወሰን የለሽ የሚለውን ሐሳብ ለመግለጽ ያገለግላል። ዘጸአት ምዕራፍ 20 ቁጥር 6 ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረቴን የማደርግ ይሆናል ይላል። ትርጉሙም የእግዚአብሔር ቸርነትና ቃል ኪዳን ለአጭር ጊዜ የሚወሰድ ሳይሆን ከትውልድ ወደ ትውልድ የሚሻገር ወሰን የለሽ ፍቅርና በረከት እንዳለው ያሳያል። 1000 ቁጥር በሰው አእምሮ ሊወሰን የማይችለውን የእግዚአብሔር ግርማ፣ ዘላለማዊነት፣ ማለቂያ የሌለው ምሕረትና የሰማያዊውን ኃይል ሙላት የሚያሳይ ምስጢራዊ ቁጥር ነው። 400 ቁጥር የባርነት ምልክት ነው። 400 ቁጥር በአብዛኛው ሕዝብ እግዚአብሔር ታላቅ ነጻነትን ከማግኘታቸው በፊት የሚያልፉትን የፈተናና የጽናት ዓመታት ያሳያል። እግዚአብሔር ለአብርሃም ሲናገር ዘርህ በሌላ አገር ባሪያዎች እንደሚሆኑ 400 ዓመታትም እንደሚያስጨንቋቸው በእርግጥ ወቅ ብሎ ነበር። እስራኤላውያን በግብፅ ምድር ያሳለፉትን የረጅም ዘመን የባርነት ጊዜ የሚያሳይ ሲሆን ይህ ዘመን ሲያልቅ እግዚአብሔር በታላቅ ኃይል ነፃ እንዳወጣቸው ሁሉ 400 ቁጥር የመከራ ማብቂያና የእግዚአብሔርን ቃል ኪዳን የሚፈጸምበት ሰዓት መድረሱን ያመለክታል። 400 ቁጥር የሰው ልጅ በፈተና በባርነት ውስጥ ሆኖ ረጅም ጊዜ የሚያልፍባቸውን ወቅቶች የሚያሳይ ሲሆን የእግዚአብሔር ጊዜ ሲደርስ ግን ያ መከራ አብቅቶ ታላቅ የነጻነትና የብርሃን ዘመን እንደሚተካ የሚያስተምር ምስጢራዊ ቁጥር ነው። ወዳጆች ሆይ ዛሬ በመጽሐፍ ቅዱስ ውስጥ ስላሉ የቁጥሮች ምስጢርና መንፈሳዊ ትርጉም አብረን ተመልክተናል። ትምህርቱ ጠቃሚ ሆኖ እንዳገኙት ተስፋ አደርጋለሁ። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ሐሳብ ወይም ጥያቄ ካለ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እስከምንገናኝ ድረስ ሰላምና በረከት ከሁላችሁ ጋር ይሁን።